አንድ ቀን ሞተር ሳይክል ገጭቻለሁ። መንገድ ላይ የማስተምረው ይሄንን ነው። ለምንድነው በዚህ ተሻገሩ? በዚህ ላይ ብቻ ምትሰራላችሁ? በዚህ ገና የ13 ዓመት ልጅ ሆኜ ነው አባቴ አያቴ የተባል ምስራቅ ሐረርጌ ጨለንቆ የምትባል ወረዳ ውስጥ በመኪና አደጋ ያለቁት። ተሻገሩ። በጣም ወጣችሁ ወሬ ለታቆሞ በጣም ሼር አለባችሁ። ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናችሁ? ዛሬ በአዲስ እንግዳ ተገናኝተናል። አብራችሁን ቆዩ። እንግዲህ ስቱዲዮ ድረስ ስለመጡ በጣም አመሰግናለሁ። አቶ መለሰ እንግዲህ ያገኘነዎት በፈቃደኝነት ትራፊኩን ሲመሩ ክራውድድ የሚሆነውን ነገር ሲበትኑ ነው ያየነው እና አቶ ተፈራ እሸቴ ማን ናቸው የሚለውን ይንገሩንና ወደ ጥያቄያችን እናመራለን። እሺ፣ እኔም አመሰግናለሁ ስለጋበዛችሁኝ። ስሜ ተፈራ እሸቴ ይባላል። ትውልድ ቦታ ምስራቅ ሐረርጌ ጨለንቆ የምትባል ወረዳ ውስጥ ነው የተወለድኩት። አዲስ አበባ ከመጣሁ በኋላ ድሬዳዋ ምን እና ብዙ አመቶችን ትቼ ማለት ነው እና በበቂ ምክንያት ሀገሬን ለቅቄ በምድረ አሜሪካ ነገር ግማሽ ህይወቴን እዛ ነው ያሳለፍኩት። አሜሪካ ነበረ ኑሮትን ያደረጉት? ብዙ ጊዜ ቆዩ እዛ? ምን ያህል ጊዜ ቆዩ? በምን ስራ ላይ? ትምህርት ነው ወይ? እስኪ ሰፋ አድርገው አጫውቱ። ልባቸው እንድትይዙ ረጅም አመት ነው የተቀመጥኩት። ግን እንዴት ገመተ? ጥሩ ነው እና ታታሪ ሰራተኛ ራሴን ማዳነቅ ሳይሆን እስካሁኗ ደቂቃ ድረስ ስኖርም ከአበሻው አይደለም ከነጩ በላይ ነበር የምኖረው። በጣም ጥሩ ጊዜ እያሳለፍኩ ነው የኖርኩት። ቤቴን መጀመሪያ ስገዛ በአጭር ጊዜ ውስጥ ነው የገዛሁትና ለማንኛቸውም ጥሩ ሀገር ነው። ዳበዳ በኩመ ጅርተች ዳበዳ መኪና ስራ አትግቡ፣ የትራፊክ አደጋን በጋራ እንከላከል። ኮንኮራታ ጀረ ኢንሴኒና በላ ትራፊካ ወሊት ሀይት። አንድ ቀን ሞተር ሳይክል ገጭቻለሁ። መንገድ ላይ የማስተምረው ይሄንን ነው። አንደኛው አደጋ ደረሰ። እዚህ ለምሳሌ ሰራና ከስራ ስወጣ ኤርፖርት ሄዳለሁ። ትራፊኩ ኦፖዚት ነው። አሁን ወደ ሳን ፍራንሲስኮ የሚሄዱ ናቸው። እኔ ወደ ኤርፖርት ሲሄድ ከኤርፖርት ስወጣ ፍሪ ነው ሃይዌይ ማለት ነው። አንድ ቀን ዓርብ ዕለት ትዝ ይለኛል። በቃ ነገም ስራ እንትን የለብኝም። የአክስቴ ልጅ አገኘዋለሁ። ታይ ደግሞ የወዳዳት አንድ ታይ ነበረ። ለእሱ ገዝቼለት እሄዳለሁ ብዬ እና ኤስዩቪ ነበር እንትን መናዳና ከሲሄድ ሃይዌይ ላይ በቃ ትራፊኩ ዓርብ ነው። ወደ ሳን ፍራንሲስኮ ምናምን የሚሄደው 4 ሌን እንደ ኤሊ ነው የሚሄዱት። የመኪናው ብዛት ማለት ነው። እኔ 2 ስራ ነው የምሰራው። ደግሞ 40 ሰዓት እዚህ ነው የምሰራው፣ እዛ ያስባዝ ወደ 20 ሰዓት ነው የምሰራው እና መጥቼ ለካስ እንቅልፍ ወስዶኛል። እየነዱ ብንንስል እኔ ሌላ ሰው የገጨው መሰለኝ። ለካስ እኔ ነኝ የገጨሁት። እንቅልፍ ወስዶኛል። ባክፓክ ይዟል። ስታንፎርድ ነበር የሚሄደው። ሄልሜት አድርጓል። ደሜ መጀመሪያ ሳይ በቃ አለቀስኩ። አምቡላንስ መጣ ምናምን እና መንገድ ላይም ይቅርታና ከቶፒኩ መውጣት ሳይሆን ለምሳሌ ንግድ ባንኩን አውቀዋለሁ በለሽኛ ወደ ልደታ ጋር መኪና መንገድ ላይ ቆመ ይጠብቃሉ። እንደኔ አይነቱ ሰው ያንን ነው የምላቸው። ከአሁን በፊት ሞተር ሳይክል መኪና ገጭቻለሁ። ጠጥቼ አይደለም፣ ስደንስ አድሬ አይደለም። 2 ስራ ነበር የምሰራው። እንቅልፍ ወስዶኝ። ስለዚህ እንቅልፍ የወሰደው ሹፌር ቢመጣ እንኳን መኪና መንገድ ውስጥ ገብታችሁ እዛ ላይ ልትገጩ ትችላላችሁ በሚል ነው። ኤኒዌይ ጉዳቱ ቀላል ነበረ አልነበረም። ዓርብ ዕለት ነው ስደውልለት ስታንፎርድ ሰርጀሪ ላይ ነው። እኔ አንድ ማውቀው ታሪክ ስለነበር የማውቀው ሰው የሞተ ብሬን ውስጥ ደም ፈሶ ያ ልጅ በቃ ትዝ አለኝ። ወይ ሰው
በኋላ ቅዳሜ ጠዋት ነው ያናገርኩት። በቃ ኢንሹራንሴ ሴንቸሪ 21 ትዝ ይለኛል ወደ ታች አወረዱኝ ማለት ነው። በጣም ብዙ ከፍለዋል ማለት ነው። ኢንሹራንስ ካለሽ አስደውላቸው ምንም ችግር የለው ምናምን ነው ኢንሹራንስ ቦታ ስደውላቸው ኢንሹራንስ ካለሽ ሴፍ እና ያ ልጁንም አላገኘሁትም። እንግዲህ ደህና ቢሆን ነው። አብዛኛው ኢትዮጵያዊ እንደውም በጣም የሚቸገረው በኢንሹራንስ ነው እና እስካሁንም ድረስ ኢንሹራንስ የሌላቸው ኢትዮጵያውያን ይበዛሉ ይባላል እና እንደው አሜሪካ ሲኖር የኢንሹራንስ አስፈላጊነት ምን ያህል እንደሆነ ከዚህ መረዳት ይቻላል እና ምን ታዘቡ? ከዚህ ጋር ቢያካፍሉ። ልክ ነው። ለምሳሌ ሄልዝ ኢንሹራንስ አለ፣ የጤና ማለት ነው። ምንድነው አኑዋል ቼክአፕ። ለምሳሌ ትላንትና የጄ ዶክተር የለም እንጂ ሰኞ ይገባል አለ። ለምንድነው አንድ ብትታመሚ ቶሎ በሽታውን ለመያዝ ኢንሹራንስ ለምሳሌ በአመት 2 ጊዜ እንበል ሄደሽ ቼክአፕ ማድረግ ትቻለሽ። ታዲያ ለምንድን ነው አብዛኛው ኢትዮጵያዊ ጥቅም እኮ አለው፣ ይሄው አደጋ ሲከሰት ያው እሱ ነፃ ነው ኢንሹራንሱ ይሸፍናል፣ ግን አይገቡም አብዛኞቹ። ለምንድን ነው? በጣም በሁሉም ደረጃ ላይ ስታይ አለማወቅ ከተጠያቂነት እንትን አይደለም። ብዙ እኔ የማውቀው ልጅ አለ ሪላንስ ተስተቸው የነበረ ወደ ሳን ፍራንሲስኮ ሲሄድ ኤግዚቱን መውጫውን በኋላ መሳቱን ሲያውቅ እጥፍላለሁ ሲል በመስኮት ነው የወጣው እና የሞተው። አንዱ ጎማዬን አስተካክላለሁ ብሎ ሰውየው ይዞት ሄዶ ቤት ሲደርስ ነው ያየው መግደሉ ነው። እና አሁን ለምሳሌ መንገድ ላይ የሚሸጡ አሉ። በአንቺ በኩል ይመጡና መንገድ ላይ ሆነው የዋይፐር ምናምን ሊሸጡልሽ፣ በዚህ በኩል የሚመጣው መኪና ይዞሽ ሊሄድ ስለሚችል ይህን ሁላ የማወቅ ግዴታ አለ። ትንሽ ሴቭ አደርጋለሁ ብሎ መቀመቅ ትልቅ ችግር ውስጥ ነው የሚያስገባው እና የንቃተ ህሊና እንደ እንትኑ ይለያያል ማለት ነው። እንግዲህ አሜሪካ በዚህ መልኩ አሳለፉ። እንደው ምናልባት ትዳር ልጆች ካሉም በዚሁ አጋጣሚ ብታጋሩን ደስ ይለኛል። ቤት አለኝ፣ ቤት ገዝቻለሁ እኔና በቃ ማግባት አለብኝ ብዬ ወሰንኩኝ። ምንድነው ትልቁ አሁንም ወጥተሽ ብታይቂ አሜሪካን ውስጥ ያሉት መጥቶ ለማግባት ነው የሚፈልገው። ያለ እንትን ነው ካየሁት ውስጥ ምንድነው እሱ ለምሳሌ አሜሪካኖች የሚበልጡን አንድ እንትን አለ። ገርል ፍሬንዱ ወይም ሚስቱ አካል ጉዳተኛ ብትሆን ክለብ ወስዶ ያስጨፍራል። እኛ ጋር ግን ይደረጋ አይደለም። ስለዚህ እኔ ወሰንኩኝ። ቀቤ ገዝቻለሁ፣ ምን ብያለሁ፣ ማግባት አለብኝ። የት? ኢትዮጵያ ውስጥ መጣሁ። እዚህ ተመርጦ እዛ ለመውሰድ እና እኔ ከሎስ አንጀለስ የተሳፈረ ነበረ። ስናወራ በቃ ለማግባት በቃ አንተ አመት ይወስድብሃል ምናምን ብሎ እሱ በቃ ነገረኝ። አመት ለካ ቆይቶ እዚህ አግብቶ በአመቱ መጥቶ ሊወስዳት መጥቷል። ሰርጉላ ደብረ ዘይት ጠርቶኝ ሄጃለሁ። ሰርጉላ በኋላ ነገረኝ አመት ይወስድብሃል። በቃ እዚህ መጣሁኝ። ልመለስል የሀብታም ልጅ እንመስላቸዋለን ምናምን አለች። ያገባኋት ልጅ ፀጉሯ በጣም ረጅም ነው እና ከኋላችን ሁላ እንደዚህ ፀጉሯ። በኋላ ልመለስል እሷ ወሰንኩኝ ማለት ነው። የት አገኘኋት? ልመለስል አንድ ልጅ አለች እና ጓደኛ ላይ በቃ አንተ ልትመለስ ነው ሰው ልጅ እችን ልጅ በፍጹም አታልፋትም እና እችን ልጅ አስተዋወቀች። በጣም ወጣት ነው፣ በጣም ቆንጆ ነች። በቃ ወሰንኩኝ እና የዛን ጊዜ ፖሊሲው ተቀይሯል የአሜሪካን። እዚህ ስታገቢ ጨርሰሽ ምናምን ትሄጃለሽ፣ እዛ ፔፐሮች ስጨርሺ ትመጣለች እንጂ ይዞ መሄድ ተከልክሎ ፖሊሲው ተቀይሯል። እዛ ሁላ አሁን አሜሪካ ገብታለች ጓደኛችን፣ እዛ ትሰራ ነበር ኤምባሲ ውስጥ። በኋላ እኔ ምን እንደነገረኝ አላውቅም። እንደመጣሁኝ አገባለሁ የሚል አውጥቼ ነበር። እኔ የሀረር ሰው ነኝ እና
በኋላ ኢንተርቪው ጊዜ እኔ ሁላ በጣም ማውቀው የድሬዳዋ ልጅ ከጮኛው ጋር እምቢ ብለውት ፖሊሱ ተቀይሯል። የእኔ ተራጠር አትችልም ምናምን ትዝ ሲለኝ ያንን ወረቀት አምጥቻለሁ። ሚስተር ምናምን እኔ የሀረር ሰው ነኝ፣ ሀረር እንኳን አልሄድኩም ለማግባት ስለ የመጣሁት እና ኮንቪንስ አደርግሃለሁ። መኪና ውስጥ አለ ያወጣሁት አለ። ትላንትና ሁላ ያክስቴ ጽፎልኝ ነበር። ይሆን ዶክሜንቴን ይዞ ወረወረና ሐሙስ ጨርስላለሁ። ሐሙስ መጣ ጨረሰና በቃ ወደ ሀገራቸው ስለሚሄዱ ፓስፖርት ኢሚግሬሽን ሲሄድ ያንን ልጅ አገኘሁት። ደብረ ዘይት ያገባውን ፓስፖርት ምን ስራለ አተጋብ ገረመው። ፓስፖርት ምሳ ሳይሄዱ ፓስፖርት አወጡላት። በስንተኛው ቀን ይዛችሁ ሄድ። በስንት ጊዜ ትውውቅ ነው እንዲሁ ለማግባት? በቃ ማግባት አዩት፣ ወደዷት፣ ትሻለች። በቃ እኔ በጣም ቆንጆዬ ነች። በቃ በስንት ጊዜ ይሆናል? እንደ ወር ቀን እኔ ሁላ ቪዛ ሁላ እኮ 2 ወር ነው ምናምን መቆየት የነበረብኝ። እሺ እኔ እንጃ ነው 15 ቀን ምናምን 15 ቀን። እሺ ወሰዳችኋት። ከዛ በኋላ ምን ያህል ጊዜ ቆያችሁ? አብራችሁ ናችሁ ወይ? ስለሱም መሰለሽ እኔ ውጭውን ግቢውን ስለማውቅ እዛ አሜሪካን አገሬም በጣም ሰልጥኜ ነው የሄድኩት። ጀምስ ቦንድ ጫማ ማድረግ ነበር ድሬዳዋ። ጀምስ ቦንድ ማለት 100 ዓመት በፊት እና ቆንጆ ነኝ። የማላውቀው ነገር የለም እና እዛ ተማቲካል ቶሎ ያስገባሁት ትምህርት ቤት መንጃ ፈቃድ መጀመሪያ፣ ከዛ ትምህርት ቤት፣ ከዛ ስራ። በጣም እንትን ነኝ። ቅድም እንኳን የሆነ ቦታ ደውዬ ነው አንድ ነገር ከሆነ ምናልባት በሚል እንትን ይሄ ወንጀል የሚሰራው በደንብ ስለማውቅ ትምህርት ቤት 5 ደቂቃ ከዘገየች እደውላለሁ። ምክንያቱም ይዘዋት ሄዱ፣ ተገደለች በሚል እንትን በቃ ተወጣጥሬ ስራ ስትሄድ ከዘገየች፣ ምክንያቱም ብዙ ነገር ስታውቂ ብዙ ያሳስበሻል። ኤኒዌይ አንድ ላይ ነበረ። ምን ላይ ነበረ? እኔ ካገባኋት እኔ ጓደኛ እፈልግላት ነበረ። አንድ ልጅ ሎስ አንጀለስ እንዳለች ሰማን። እሷን የምታውቃት ጓደኛ እንድታይ ሰው እንኳን ጓደኛ መቆለፍ ነው የሚፈልገው። በዛ ደግሞ አትችል። በዛ ደግሞ እንዴ ለህሊና ስትል እንኳን አታስተምሪያት። እንደተጋባው ሌላ ስቴት ነው ይዣት የሚሄደው። አይቻልም። አንቺ ወጥተሽ ቤት እስረኛ ሆኖኛ ወንጀል ነው ለህሊናሽ ሳታስተምሪያት። እና ለማንኛቸውም ከዛ ያቺ ጓደኛዋን አስተዋወቋት። ራይት እና እንደውም ሙቭ አድርጋ ኦክላንድ የሚባል እና አሁን ድራይቭ በራሷ ማድረግ ትችላለች ማለት ነው። አንድ ቀን ጠፋች ማለት ስትነዳ ወደ ቤት ልትመጣ ስትል ቦታው ጠፋባት። ያኔ ጂፒኤስ የለም። ራይት ጂፒኤስ የለም፣ ሴልፎን የለም። እንዴት ነው ስትመጪ እዚህ ቢልዲንግ ላይ ለመብያ ከፈለሽ ወተሽ እንዲህ ነው የምትሄጂው። ይህንን ከሰዓት ስትነዳ ፖሊ ክላስ የምትባል ተገላ ነበር። በዛን ጊዜ መኪና ውስጥ ነው የተገኘችው። አልቅሼ ጌታዬ አንዳንዱ የመጨረሻ ጨካኝ እንትን አለ እና በተለይ ለመጥራት እንትን አልፈልግም። ሆስፒታል ለምሳሌ ሄድን፣ ሚስቱ እየጮች እሱ ቺፕስ እየበላ እንትን የሚላል ጭካኔ ይታያሽ። እኔ አሁን እሷ ጠፋች ማለት ነው። እኔ እዛን ጊዜ ዛፍ ምናምን ቆርጥ ነበረ። በኋላ ፐብሊክ ፎን ቶዮታ ነው የምትነዳው። ደግነቱ ነዳጁ እንዴት እንደበቃት ተፍዬ በቃ አሁንም እመጣለሁ። ለካስ እሷ ወደፊት ነው የምትሄደው፣ እየራቀች ነው። በከርስፊልድ ካውንቲ ሌላ ካውንቲ ውስጥ
እንግዲህ ያንን አንድ ምሳሌ ብቻ ለመናገር ያለው እና ፖሊሶቹ ጋር ከኢትዮጵያ አሁን የመጣችው እንግሊዝኛ መናገር አትችልም፣ ፖሊ ክላስ ይሁንና ሰሞኑን የተገኘችው ተገላ አይነግረናታል ምናምን በቃ እየመሸ ሲሄድ በቃ ከተገደልኩ እንኳን ብላ ኖት ምናምን እየጻፈች ደግሞ እነዚህ የከባድ መኪና እረፍት የሚወስዱበት ነው። ምን ሆነሽ ነው ምናምን አይ ባሌን ነው የምጠብቀው። በቃ ዋን ዌይ በዋን ዌይ ዝም ብለሽ ግቢ ፖሊሶችን እዚህ ጋር በኋላ ፖሊስ ወደው ኮንግራቹሌሽን እንኳን ደስ ያለ ሚስትን አግኝቴ ወይ አድራሻው ምናምን ስትነግረኝ ሃይዌይ ላይ ስትሄድ ፖሊስ መጥቶ ከኋላ አንቺ ነሽ የጠፋሽ ምናምን ተከቴን ብላ ጋዝ ስቴሽን ውስጥ እዛ ወስዷታል። ጂንስ በጂንስ ለብሳለች፣ ቦርሳ ይዛለች። እኔ ስነዳ መኪና አየር ላይ አቤት ይችል በቃ ሞታ በቃ የሞት ምን እላለሁ እንጂ ነፃነት እኔ ሰጪ ነኝ። ጋዝ ስቴሽን ስደርስ በቃ እግዚአብሔር ከአሁኑ ወዲያ ምንም ምለምን የለም በህይወት ነው ያለችው። ቤተሰቦቿ ይታይሽ የሰው ልጅ ተገላ ይሄም ብዙ ወንጀል ስለማውቅ ነው። እና ኤኒዌይ እሷን መኪናዋን እንደሚሄድ የእንትንነቴ ብዛት በራሴ መኪና ደርሰን እንደገና ማታ እንደገና በማግስት መጣና ጭንቅ በጭንቅና ትንሽ ነገር እንትን ከሆነ ኤኒዌይ መጨረሻ ላይ በሆነ ስህተት በቃ ከአሁን ወደ ትዝ ይለኛል እንዴት አትደውይም ብዬ እጇን አልጋ ላይ ተቀምጠ እጇን ሲይዛት 911 እንዴ ደወለች ፖሊስ በኋላ ስልኩ ዘጋችው። ፖሊስ ወዲያው ደወለና ማነው ተደውሎ የተዘጋ አይ ዶንት ኖ ባለቤቴ ነች እሷ ነች የዘጋችው ነው። በቃ ፖሊስ ኦልሬዲ እየመጣ ነው ተመልከች ማንነቴን ታያለሽ። ጸባችሁ ምን ነበር ግን? በቃ ቆየች እንዳውም በእኔ እንትንነት እንዴ ሴልፎን ይቻለች በዛን ጊዜ እንዴት ራሴን ለማሳመን ፈጽሞ አቃተኝ። እግዚአብሔር መሬት ወርዶ እችል ካልመለስካት እገላለሁ ለምን አይልም ለምን አይገለኝም አውት ካሁን ወደ አንቺ አይንሽና ፖሊስ መጣ ይዟት ወጣ እናገራት ጥሩ ሰው ነው ምን አይ በቃ አትጣሉ ምናምን ብሎ ካሁን ወደ አውት በቃ የመጨረሻ ተጣላችሁ የመጨረሻ እኔ አንድ ሳልሳሳት አንድ እኔ ማላውቀው ውጪውን ግቢውን አንድ አልተሳሳትኩም። ወልካም ቱ ዘከርብ ስራ ቦታ እና ስንት ጊዜ ቆያችሁ ግን በትዳር? አሁን ወደ 3 ዓመት ነው 3 ዓመት ተኩል። ግን በጣም ለድሜዋና ለእንትና በጣም ሪሊ አደንቃታለሁ። በቂ ነው በቃ እና ከዛ በኋላስ ወደ ኢትዮጵያ እንዴት መጡ? ወደ ኢትዮጵያ ደግሞ መተው አሁን ቀደም ብዬ እንደገለጽኩት በእነዚህ መሳሪያዎች እንግዲህ የትራፊክ ስራን በበጎ ፈቃደኝነት ነው የሚሰሩት እና ስለዛ ደግሞ እንጫወት። ልክ ነሽ። ምን መሰለሽ እንዴት ወስነው ወደ ኢትዮጵያ መጡ? አንድም ታሪክ ስላለው ነው የማገለገለው። ገና የ13 ዓመት ልጅ ሆኜ ነው አባቴ አያቴ የተባል ምስራቅ ሐረርጌ ጨለንቆ የምትባል ወረዳ ውስጥ በመኪና አደጋ ያለቁት እና የ15 ዓመት ልጅ ሆኜ ነው ድሬዳዋ የገባሁት። ከዛ በኋላ እናቴ እስከምትሞት ድረስ ስቃይዋን ነው ድሬዳዋ ትመጣለች እኛን ለማስተማር እና ሳልጦራ በመሞቷ እጅግ ይሰማኛል። ስለ ሀገሬ ከወረዳ እስከ አሜሪካን በአንድ ንጉስ በ7 ፕሬዝዳንቶች በ3 ጠቅላይ ሚኒስትሮች ስር አልፌያለሁ። እኔ መኪና ነድቼ አላውቅም። ሀገሬ ከመጣሁ ምን ነው በቃ በእግር ነው ደስ ይለኛል። በእግሬ ነው በቃ በማገልገል ላይ የማይችሉትን ራሴን ለማዳነቅ ሳይሆን ፖሊሶች ምንም አዳማ ነበርኩኝ ከባንክ ይህን የሚያህል ሰርቲፊኬት እንትን አለ የተሰጠኝ እንትን ነው ያ እዚሁ
ማት ማገኛቸዋለሁ። ኢትዮጵያ ከገቡ እንግዲህ ምን ያህል አመት ሆነዎት? ምን ያህል ጊዜ ያገለገሉ? በዚህ አጋጣሚ ደግሞ ረዥም አመት ነው ብዬ ስላሰብ አጋጣሚዎች ይኖራሉ በጎም መጥፎም እና ስለነሱ እንዲያጫውቱኝ። አንድ ጊዜ ምን መሰለሽ እዚህ እንትን በምትበይ የሎ ካርድ ምናምን ቪዛሽ ካለቀ በየቀኑ በዶላር ነው የሚታሰበው። እኔ ከአዳማ መጥቼ እዚህ ኮንዶሚኒየም ተከራይቼ እንትን ስል የወንድሜ ልጅ ፓስፖርቴን ሳይ ኤክስፓየርድ ለካስ አድርጓል። እንዴ አኮቴ ተፈራኩ፣ ደነገጥኩኝ። በቃ እንዴ አላለም ትልቅ በጣም የማትችይው እንትን ኤክስፓየር ካደረገ የመጣሁበት ጊዜ ስንት ጊዜ አመቶች ቆይቼ በኋላ። ስንት አመት ሆኖት ግን እዚህ ከመጣሁ? አሁን ሳይ ፓስፖርቴን 10 አመት ከምናምን ብዙ ነው። አሁን በጣም የሚደንቅ ነገር ይሄ መንግስት አወጀ። ፓስፖርታችሁ ኤክስፓየር ያደረገ እንዲህ አይነት ቦታን እንድትመሰል አዳማጭ ሆኖ መኪናው ትዕግስት ተራ በተራ ተራ አተ ቆምዛጋ ቆም ተመለስ። 10 አመት እንደዚህ ተራ ሲያስጠብቁ ሲመሩ፣ እግረኛውም የራሱ ችግር ይኖረዋል፣ ባለመኪናውም እንደዛውና ምን ታዘቡ? እንዳይሰማችሁ እንጂ እኔ የምወስደው የሚሰራ መንግስት የማይሰራ ህዝብ። ለምሳሌ በላይ ተክሉ ጋር ሳሮቹ እንደዚህ ያሉ ምንድነው ሰው እምላቸው 3 ነገሮች ብታደርጉ ኢትዮጵያ ታመሰግናቸዋለች። 1 በእግረኛ መንገድ ብትሄዱ፣ በዜብራ ላይ ተሻገሩ፣ ከመኪና መንገድ ውስጥ ብትወጡ፣ ቤተሰቡን የሚወድ አገሩን የሚወድ አይሳሳትም። ልደታ ጋር ሄዳለሁ እሑድ ጠዋት። አሁን ለረጅም ጊዜ ስላገለገልኳቸው በራሳቸው እንትን እንዲሉ ዚብራው ከዚህ የትና የት የሚታይ ነው። እንኮኮ ልጆቻቸውን ያደርጉና ዚብራውን ትተው በዛ ባቋራጭ በጡቡ ላይ እኔ እኮ የ13 ዓመት ልጅ ሆኜን አባቴ ናት እንዴት ይሄ ያቅታችኋል? መኪና ከቆመ ግራና ቀኛታችሁ ትሻገራላችሁ። እና ምን ለማለት ነው ያጋጠመን ማለት ሳይሆን ቅድም ራይዱ ያየኛል እዛ ቆሞ፣ እሱ መሆኑን አላወኩም። በኋላ ነው እሱ መሆኑን ገና ስመጣ ባንኩ ጋር ቆሞ መኪና መንገድ ውስጥ ቆሞ፣ አንዳንዶቹ እዛ ጋር ተሰልፈው በራሳቸውን በማወቅ ማለት ነው። እዛ ንግድ ባንክ ጋር ነበረ እየመጣው በብዛት አሰልፍ ነበረ። በቃ በተራ እንዲገቡ ይሮጡና ወደ ኮርነሩ ጋር ታክሲውም ደግሞ ፍራንክ ስለሚፈልግ ያልሆነ ህገወጥ መንገድ ላይ ቆሞ ይጭናል። ሰዎች ናችሁ፣ እዚህ ጋር ትቆማላችሁ። እኔ አሁን የ5 ዓመት ጎረምሳ ነው ልቤ ውስጥ ያለው። ታክሲ ቢመጣ አሁን ዝልዬ ልገባ ነው እንዴ? በጣም ነው ዩኒፎርም ለለበሰ ለህፃናቶች፣ ለአዛውንቶች ቅድሚያ ሰጧቸው። እናንተም ደግሞ ከፊታችሁ ያለ ሰው እያለ እንዴት ታክሲ ዛጋ ሲቆም ስትሮጥ እንዴ! ስልጣኔ ማለት ምንድን ነው? በመልበስ አይደለም። እነዚህን ነገሮች ማሰብ አለባቸው። ተመልሰው የመሄድና እዛ የማሳለፍ ሀሳብ አለዎት ወደ አሜሪካ? እኔ ትላልቅ ቦታዎች ሁላ የአበሻው ሶሳይቲ እጅግ ትልቅ ችግር ያለበት ትልቅ ዋሽንግተን ዲሲ ብትሄጂ ዋናው መሰብሰቢያ መኖሪያ እዛ ነው። ኢትዮጵያ እኔ የኖርኩትም ምኑ እና ሳያቸው አሁን እኔ ኤክስፓየር አለ 3ኛ ፓስፖርቴ ነው። አይ ቲንክ እንትን ስል ነው ማለት ነው። ምንም እንትን የሚሄድም ምንም አእምሮ ውስጥ እንትን የለም። እና ምንድነው ባለፈው በቃ ዝም ብዬ ላሳድስ እንትን አልኩና ቀጠሮ ትይዣለሽ ወዲያው ነው ታድሶ ምናምን ያመጡልኝ ማለት ነው። እና ምንም እንትን ውስጥ የለም። በቃ ማገልገሉ ነው።
በህይወቴ ለሰው ለመመክረውና ደስ የሚልሽን ነገር ማድረጉ በጥሩ መንገድ። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ፣ ግን ሳልለው ባላልፍ የሚሉትና የሚመክሩን ነገር ካለ ደግሞ ወደ እርሱ። እኔ ለማለት የምፈልገው በጣም አጭር ይሆናል፣ ግን በጣም ሰፋትነት ያለው ነው። ለምሳሌ መቅረት የክርስትና አባቴን ብዬሻለሁ። ምን ያህል እስካሁን ልቤ ውስጥ ነው ያለው። የእህቴ ልጅ እጇን ይዤን አሜሪካ ያስገባሁት ቬጋስ ነው ያለችው። አንዷን ደግሞ ገንዘብ ጨምሬላት ነው ካናዳ የገባቸው። እንዲሁም ኮሌጅ ያስጨርሸዋለሁ። አንዱ ወደ ስራ ውስጥ ታንኪው የሚሉት ነገር የለም፣ ምንም ነገር የለም። እንግዲህ ክርስትና አባቴ ዘላለም ከልቤ ውስጥ ነው እንትን ያለውና አንድ ቀን እኔ ሰለሞን ተሾመን ባነሳለሽ ጅቡቲ ውስጥ አንድ ጊዜ ነው ፓስታ ያጎረሰኝ። ፓስታ ማለት ጅቡቲ ትልቅ ምግብ ነው፣ ሩዝ ነው። ያንን እሱ ኢንጂነር ሆኖ ሳክራሜንቶ መጥቶ የዛን ጊዜ ቤት ገዝቻለሁ። ያቺ ውለታ ስላለብኝ መኪና ተከራይቶ መምጣት ይችላል፣ በባቡር መምጣት ይችላል፣ በአውቶቡስ መምጣት ይችላል። ድራይቭ አድርጌ 2 ሰዓት እንደገና ቤት አምጥቼው 4 ቀን እኔ ጋር ቆይቶ ያ ውለታ አንድ ስላጎረሰ ወንድሜ ቬጋስ አስገብቻለሁ። ቬጋስ ነው ያለው ታላቅ የቶች ልጅ የእናት አባቴ ልጅ አዳማ አለች እንጂ ታንኪው ነገር የለ። እግረኛው አሸጋገሩን ጸባዩን እያወሩኝ ነበረ። ከሹፌሮችስ መኪና ከሚያሽከረክሩትስ የታዘቡት ነገር የለም? ጥያቄ የለው። ከትላንት ወዲያ ነው ወደ ምናለሽ ወደ መርካቶ ሲሄድ ከምናለሽ በፊት ንግድ ባንክ ጋር አለ። እዛ ጋር ቆሜ ስልክ እያወራ አትንዳ እያወራ ነው የሚሄደው። ኋላ አይሰማም ስል ዞር ሲል ከፊት ያለው መኪና ገጭም ወረደ በፍጥነት። ምን እንኳን እኔ ማንም ኢትዮጵያ ያገባዋል። ይኸውልህ እኔ ነኝ ሹፌሩ፣ አንተ ነህ። ለምን መንገዱን ለቃ አታወራ? እዛ ደግሞ እንኳን መኪና ገጭተሽና ትንሽ እንኳን ከነካሽ በቋፍ ነው ህጉ ስለሚያውቁት ይከስሻል። አሁን በላይ ተክሉ ጋር አለች። በጣም የሰሩት የህንፃዎቹ ባለቤት ናቸው አሉ። ያችን አስፋልቷን የሰሯት አንድ ቦታ ላይ ግን ትተዋታል። እዛ ጋር ያለው ጭቅጭቅ በማይክ እየጨቀጨቁ በእግረኛ ይሄዳሉ እንጂ አሁን ፈረንጅ ቢሆን መጥቶ ይገባባታል። አውቆ ፎቶ ያነሳል፣ ይከስሻል። ስለዚህ ሾፌሩማ ጥያቄ የለው። ይቅርታ ይህን ሰሞን እኛ ሰፈር አለ 2 ወንዶች 1 ሴትና እሱ ነው መሰለኝ 23 ዓመቱ ነው። መጠጡላ ተገኝቷል አሉ። እዛ ውስጥ ጠጥቶ ሲነዳ ክራሽ ያደረገ ከፖል ጋር ሞተ። 23 ዓመት ልጅ። ማአት አደጋ ሀፕን ያደርጋል። እዚህ በቅርብ የተዋወቅኩት የመርካቶ ነጋዴ ነበር። በወሎ ለማውጣት ቃሊቲ ሲሄድ ባለፈው ሰምታችሁ እንደሆነ 8 ሰው ምናምን የወጣበት በስህተት መጥቶ አንደኛው ማውቀው ልጅ ነው። ማአት አደጋ ነው የሚደርሰው። ወደ ሀረር ምናምን ስቴጂ የመረቀነ እንትን ይላልና ጥያቄ የለውም። ክላውዶ ምናምን ፍተሻ ሲመጣ ሄድና የጓደኛውን መኪና መስተዋት እዚህ ጋር ያደርግና ካለፈ በኋላ አውጥቶ ተማሪዎች የትምህርት ቤት ታክሲ ትላንትና ሁላ ማይኬል ይዤ ያቸው ከሩቅ ሲሄድ ያቸው አንድ ሲት ቤልት የለው። ያ ሁላ ተማሪ ብሎ ነው የሚሄደው እዛ ታክሲ ውስጥ። ያ ታክሲ አንድ ነገር ቢሆን ብዙ በዚህ እንትን ላይ ብዙ ማውቃቸው እንትን አሉ። እርግጥ አውቶቡሶቹ ምናምን የትምህርት ቤት አያለው እዛ ለምሳሌ ብዙ ህጎች አሉ። የትምህርት ቤት እንትን ከትምህርት ቤት ፒክ ሲያደርግ ይዘጋል፣ ይሄዳል። አካባቢው ሲደርስ ብልጭ ድርግም ያደርጋል። እዛ ቦታ ሲደርስ
የአውቶቡሱ ራሱ አርሙን ያወጣል፣ ይዘጋል። አንድ መኪና አልፍም። ተማሪ ወጥቶ ሲያልቅ መሄድ ሲጀምር አርሙ ይገባል፣ ይሄዳል። ሴፍቲ ፈርስት የሚባለው ለዚህ ነው። እና ኢንጂነሮችም ምን አጥንተው ኢትዮጵያ የምትከተለው የዓለም የትራፊክ ሕግ ነው። ስለዚህ ያንን ማዳመጥ መኪና መንገድ ውስጥ እና ያልሽው ጠጥቶ መንዳት፣ ለሰከንድ መሳሳት ህይወት ይወስዳል። ጥያቄ የሌለው ሲቆም ለምሳሌ ሀዛርድ ማሳየት አለበት። ቆም ያለሁ አለበዛ መብራቱን አጥፍቶ ዝም ብሎ ቢቆም የሚሄድ ነው የሚመስለውና መኪና መጥቶ ሊገጨው ይችላልና ሀዛርድ መብራቱን ብልድርግም ያ ፕሮፌሽናል ያ የተሟላ ሹፌር ነው ማለት ነው። ይሄ በዝምድና ምናምን የሚሉት ነገር ማት ነገሮች አሉና በጣም እናመሰግናለን። እንግዲህ የነበረን ቆይታ ሰፋ አድርገን ጥሩ ትምህርቶችን፣ መረጃዎችን አግኝተናል። ከባህር ማዶም ከሀገር ውስጥም ያሉ ነገሮችን ስላጫወቱን በጣም አመሰግናለሁ። እንግዲህ ጥሩ እያገለገሉን ነው ያሉትና መንግስትም አንድ ቀን አይቶ እንግዲህ ተከፋይ እንደሚያደርገው ተስፋ አደርጋለሁ። በጣም አመሰግናቸዋለሁ። ለእኔ ምንም ችግር የለም፣ ብዙ ሰዓት ነው ያለውና በካሜራ ማችንም በጣም አመሰግናቸዋለሁ ለትዕግስታችሁና መልካም ቀን ይሆንላችሁ። ለሁላችንም እናመሰግናለን።